ሱረቱ ተክዊር ከአንቀጽ 1 እስከ 15 ያሉትን እናነባለን። ተከታተሉ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إذا الشمس كورت وإذا النجوم انكدرت وإذا الجبال سيرت وإذا العشار عطلت وإذا الوحوش حشرت وإذا البحار سجرت وإذا النفوس زوجت وإذا الموءودة سئلت بأي ذنب قتلت وإذا الصحف نشرت وإذا السماء كشطت وإذا الجحيم سعرت وإذا الجنة أزلفت علمت نفس ما أحضرت فلا أقسم بالخنس እነዚህን አንቀጾች ነው ዛሬ ያነበብን ቆይታ የምናደርገው። ሁላችሁም በጥሞና እንድትከታተሉ ጠይቃለሁኝ። ኢንሻአላህ ሱረቱ አልኢንፊጣር በጥሩ ሁኔታ ተጠናቀናል። አንድ ክፍል ጨርሳችሁ ወደ ሌላ ስትሸጋገሩ በቅድሚያ የቅድሚያ የነበረውን ቪዲዮ በትክክል አድምጣችሁ በትክክል መሐፈዛችሁን ካረጋገጣችሁ በኋላ ነው ወደ አዲሱ ቪዲዮ መሸጋገር ያለባችሁ። እንጀምራለን ኢንሻአላህ። ሱረቱ ተክዊር ከ1 እስከ 15 ነው የምናነበው ዛሬ። ቢስሚላሂ አርራህማኒ አርራሂም አንቀጽ 1 ላይ ኢዛ ሸምሱ ኩዊረት። ኢዛ ሸምሱ ስንል በዚህ መልኩ እናነባዋለን። ዛልን ቶሎ ወደ ሽን ነው የምንሸጋገረው። አሊፍና ላም አይነበቡም። ኢዛ ሸምሱ ሶስት ፊደሎች ናቸው ያሉት አይደል? እዚህ አሊፍ፣ ሐምዘቱል ወስልና ላም። እነዚህ ሶስቱንም አናነባቸውም። የምናደርገው ምንድነው? ዛል ፈትሐ ቀጥታ ወደ ሸዳ ነው የምናልፈው ማለት ነው። ኢዛ ሸ ባይሆን ዛልን ስታነቡ ኢዛ ሸምሱ እንዳትሉ። طيب ኢዛ ሸምሱ በዚህ መልኩ ይነበባል። ሽንን ጥብቅ እናደርጋለን። ሚምን ሱኩን አድርገን ረገጥ እናደርጋለን። ኢዛ ሸምሱ ኩዊረት ስንል ደግሞ ኢዛ ሸምሱ ኩዊረት አይባልም። ሲን ضማ ቶሎ ወደ ካፍ ነው የምንሸጋገረው። ሲን ضማ ካፍ ضማ። ኢዛ ሸምሱ ኩዊረት ኩዊረት ዋው ሸዳ ነች፣ ከስራ ነች። ከስራት ጉ ለማንበብ በእርግጥ በዚህ ሁኔታ ስትመጣ ትንሽ ሊያስቸግረን ይችላል። ነገር ግን ኩውረት ብለን እንዳናነበው ኩዊረት አያችሁ አይደል? ዋው ዋው ዊ ከስራ አድርገን ነው የምናነበው። ከስራ ስናደርገው ዊ ይሆናል ማለት ነው። ኩዊረት ራንም ፈትሐ ኡፈር እናደርጋለን። ቀጥሎ ታ ሱኩን ያለው በሱኩን እናነባዋለን። ሰያዝ ኢዛ ሸምሱ ኩዊረት በዚህ መልኩ እናነባለን ማለት ነው። ሌላ ሁለተኛው አንቀጽ ላይ ወኢዛ ኑጁሙ እንከደረት። ወኢዛ ኑጁም ስንል አሁንም ወኢዛ የሚለው ቀድመን ያየነው ሐምዛ ዛል አሉ በደንብ መውጣት ይኖርብናል። ከዛል ፈትሐ ቀጥታ የምንሸጋገረው ወደ ኑን ሸዳ ነው።
እንደነገርኳችሁ ቀደም ብለን አሊፍ ሐምዘቱል ወስልና ላም አይነበቡም። ዛል ቶሎ ወደ ኑን እንሸጋግራል። ልዩነቱ እዚህ ላይ ኑንን ስናጠብቅ ወይም ሸዳ አድርገን ስናነብ ኑንን ምን አድርገን ነው የምናነበው? ቆየት ብለን ነው የምናነበው። ያኒ አንፈጥንም። ኢዘ ሸምሱ ስንል ሽንን ስናጠብቅ ግን ቶሎ ነው የምናልፈው። እዚህ ላይ ግን ወኢዘ ኑጁሙ አያችሁ አይደል? ኑን ላይ ሸዳ ሳድርግ ትንሽ አዜማ አለው። ቶሎ ብዬ አልፈጥንበትም ማለት ነው። ኑንና ሚም ሲሆኑ ነው እንደዚህ የምናነባቸው። ከኑንና ከሚም ውጭ አሉት ሸዳ ከሆኑ ቶሎ ነው የምናነበው። ልክ መጀመሪያ ላይ ኢዘ ሸምሱ ብለን ኩዊረት ብለን እንዳነበብ ነው ማለት ነው። እዚህ ላይ ግን ኑን ነች ሸዳ ሆና የመጣችው። ሚምም ሸዳ ብትሆን ተመሳሳይ ነው። ኑንና ሚም ሸዳ ሆኖ ሲነበቡ ቆየት ማለት ስላለብን ማዜም ስላለብን ማለት ነው። ትንሽ ዜማ እንሰጠዋለን። ወኢዘን አያችሁ አይደል? ወኢዘን ኑጁሙ ከደረት ጁ ስንጅም ضማ ወሱኩን መሳቢያ ነው ያለችው ንስባት አይደል? ሚም ضማ ቶሎ ወደ ካፍ ነው የምንሸጋገረው። ለምን? ኑን እዚህ ቦታ ኑን የምትመለከቷት ኑን ሱኩን ነች፣ ምንም ምልክት የላትም። እዚህ ላይ አንድ እንድትይዙ የሚፈልገው ነገር አንድ ፊደል ምንም ምልክት ሳይኖረው ከመጣ ያ ፊደል ሱኩን ነው። ነገር ግን በግልጽ ኑን ከሆነች ምሳሌ ን ብለን አናነብም፣ አው ደግሞ ም ብለን አናነብም፣ አው ል ብለን አናነብም። ምንድነው የሚሆነው? ያኒ ምልክት የሌለው ፊደል ሱኩን ነው፣ ግን በግልጽ የማይነበብ የሆነ ሱኩን ፊደል ማለት ነው። ምሳሌ እዚህ ላይ ኑን ምንም ምልክት የላትም። ይችን ኑን ወደሚቀጥለው ወደ ካፍ የምትሸሸግ ስለሆነች ነው። ስለዚህ ማዜም ብቻ ነው የሚጠበቅብን ማለት ነው። ልክ ኑኗን ወደ ካፍ ስለምንሸሽጋት ሲነበብም ወኢዘን ኑጁሙ ከደረት እያችሁ አይደለም? በዚህ መልኩ ይነበባል። ስለዚህ ወኢዘን ኑጁሙን ከደረት ሳይሆን ወኢዘን ኑጁሙ ሙንከ አያችሁ አይደል? ሙንከ አንልም። النجوم كدر ሳይሆን وإذا النجوم كدرت انكدرت ላይ ራ ወፈር አድርገን ነው የምናነበው። ታም በሱኩን አነባለን። እያያነባሉ ተከታተሉ። وإذا النجوم كدرت በዚህ መልኩ ይነበባል። ሌላው وإذا الجبال وإذا ስንል ዛልን ወደ ላም ነው ላም ጋር ምናያይዘው ዛል ዛ ብለን ወኢዘል እንዳለን ከዚህ በፊት ኢዘ ሸምሱ ወኢዘ ኑጁሙ አሁን ደግሞ ኢዘ الجبال ነው ዛል 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 እያገኘ ነው። ይህችን ዛል ወኢዘል ብለን የምናነበው ከሆነ ሌላ ፊደል እየሆነች ነው። ስለዚህ ምን ማድረግ መለማመድ። ምናልባት እምቢ ሊላችሁ ይችላል፣ ለማውጣት ልትቸገሩ ትችላላችሁ። ግን ፊደሉን ማውጣት እስክትችሉ ድረስ በተደጋጋሚ መለማመድ ይኖርባችኋል፣ ፊደሉን በትክክል ማንበብ እስክትችሉ ድረስ። طيب ሌላው ወኢዘል እንደዚህ ነው የሚነበበው። ላምን ወኢዘል ጅባሉ አይባልም። ላምን አናነጥረው ወኢዘል ሳይሆን ወኢዘል አያችሁ አይደለ? ረገጥ እዛው ወኢዘል ጅባሉ ረገጥ እንዳደረጉ ቶሎ ወደ ጅም ከሳ ነው። ወኢዘል ጅባሉ በስንል ባፈት ሐሊፍ ሱኩን አለች፣ ሳብ እናደርጋለን። ላም ضማ ነች። ወኢዘል ጂባሉ ወኢዘል ጂባሉ ከዛ በኋላ ሱይረት ሲን ضማ ያሸዳነች ያከስራነች ሱይረት ራ ፈትሐነች ትወፍራለች። ሱይረት አይባልም። ሱይረት ሳይሆን ሱይረት ቶሎ ሱይረት ደግመዋለሁ። وإذا الجبال سيرت አሁንም وإذا الجبال سيرت وإذا الجبال ብላችሁ ሌላ መሳቢያ አታምጡ። ላም ضማ ሲን ضማ ቶሎ وإذا الجبال سيرت وإذا الجبال سيرت ያቻው አይደል? በዚህ መልኩ ይነበባል። ሌላው አራተኛ ቅጽ ላይ وإذا العشار አሁንም ዛል ፈትሐ ወደ ላም ሱኩን ነው የምንሸጋገረው። ላምን ረገጥ እናደርጋለን። አይንን የመጣችው እዚህ ላይ وإذا العي የመጀመሪያው አ ስለሆነች ወኢ እንላለን። ማድመቅ አይጠበቅብንም። ራቅ ያለ ድምጽ ነው ያላት ሐምዛ። ከዛ ቀጥሎ ግን አይን ነች የመጣችው። አይን እንደምታዩት ደመቅ ያለ ድምጽ ነው ያላት፣ በመካከለኛው የጉሮሮ ክፍል ጋር የምትወጣ ነች። ስለዚህ وإذا العشار በዚህ መልኩ አይንን ደመቅ አድርገን እናወጣለን። ወኢዘል ዒሻሩ አንዳንዶቻችሁ ወኢዘል ኢሻሩ እንላለን። ላ ዒ ዓ ዒ አ በዚህ መልኩ ነው የሚነበበው አይን ማለት ነው። ሺን ፈትሐ አሊፍ ሱኩን ሻ ማነው ሳብ እናደርጋለን።
وإذا العشار عطلت را ضمة الوداع من هيدو هون ما عطلت سنل عطلت عننا عين عو بلن ملما مدينو ربنا عو بدن موت اسكنچل ጧ ደግሞ ትጠብቃለች ከስራ ነች ሸዳነች ትጠብቃለች እንዲሁም ደግሞ ከስራ ስትደረግ ዑጢለት እንላለን ዑጢለት አይደለም ዑጢለት ጢ ጢ ጢ አያችሁ አይደል ወፈር ያለ ነው አይደል ድምጹ ጢ ካልኖሳ ይቀጥናል ዑጢለት አይሆንም የሚሆነው ምንድነው ዑጢለት ዑጢለት አያችሁ ጧን ምን አረጋዋለሁ ወፈር አረጋዋለሁ እንዲሁም ደግሞ ከስራ አድርጌ ነው የማነበው ዑጢለት ሳይሆን ዑጢ عطلت አይደለም عطلت عطلت በዚህ መልኩ እናነባዋለን ደግሞዋለሁ واذا العشار عطلت واذا العشار عطلت በዚህ መልኩ እናነባለን ሌላው واذا الوحوش واذا ذا الفتحه ወደ ላም ስኩን እንሸጋገራን ቶሎ واذا الوحوش وحوش ስንል ሐضማ ወስኩን አለች እዚህ ሁ ሰብሐን ጎተት እንዲል ታረጋለች ከዛ በኋላ ሽን ضማ ቶሎ ወደ ሐረም እንሸጋገሩ አንዳንዶቻችን واذا الوحوش حشرت እንላለን ይሄ መሳቢያ የለውም መሳቢያ የሌለውን ምናመጣ ከሆነ ምንጎትተው ከሆነ ተጨማሪ መሳቢያ ተጨማሪ ፊደል እየፈጠርን ያለን ይሄ ደግሞ ትክክል አይደለም ከትክክለኛው ንባብ ያስወጣናል እሺ ስለዚህ ማስተካከል አለብን ማለት ነው ስናነበውም واذا الوحوش واذا الوحوش وحوش ايتوا حو አራት ፊደሎች በተከታታይ ضማ ናቸው ዋው ሐ ሺን ሐ ايتوا واذا الوحوش ከንፈራቸው ወደፊት በደንብ ስብስብ አድርጉት حشرت حشرت ሐ ሺን ራታ ቶሎን ምን ያይዘው حشرت حشرت አለ حشرت ራን ወፈር እናደርገዋለን ስናያይዘው አዳምጡ አሁንም واذا الوحوش حشرت واذا الوحوش شو አይባልም ቶሎ ሽንና ሐና ያይዘው واذا الوحوش حشرت واذا الوحوش حشرت በዚህ መልኩ እናንበው ስድስተኛው አንቀጽ ላይ واذا البحار سجرت واذا አሁንም ዛልን ከላም ጋር ቶሎና ያይዛለን واذا እንዳንል አደራ واذا البحار بها ح فتح الف سكون عليك ح عند مكنا እናደርጋለን واذا البحار አይደል بحار ح ح የቻለ ደመቅ ያለው ሀ እና ሐ ይለያያሉ ሁለቱም የተለያየ መውጫ የሚመጡ ናቸው ስለዚህ እዚህ ቦታ ላይ ያለችዋ ደመቅ የምትለው አላት بحار البحار ራ ضማ ነች አሁንም ሲን ضማ ቶሎ ራን ከሲን ጋር ነው የምናያይዘው واذا البحار سجرت سج ጂም በቅጥላለች ከስራነች ራ ፈትሃ ወፈር አድርገን እናነባታለን ታን ደግሞ ሱኩን አድርገን ነው የምናነበው ስናነበውም ተከታተሉ واذا البحار سجرت واذا البحار سجرت አያችሁ ራና ሲንን ራ ضማ ሲን ሲን ضማ ቶሎ ነው ያያዝኳቸው ግን واذا البحار سجرت ብለን ምን አነበው ከሆነሳ ተጨማሪ ፊደል ያመጣን ነው ከትክክለኛው ንባብ ያስወጣናል ስለዚህ واذا البحار سجرت ቶሎ ቢአራን ከሲንጋ ማያያዝ ይኖርብኛል ሰባተኛው አንቀጽ ላይ واذا النفوس زوجت واذا النفوس ذال ቶሎ ወደ ኑ ነው የምንሸጋገረው ልክ ሁለተኛው አንቀጽ ላይ واذا النجوم እንዳልነው ማለት ነው ይሄንም واذا አያችሁ ኑንን ስናጠብቅ ሸዳ ስላላት እንደምትመለከቱት ጥብቅ አድርገን ነው የምናነበው አሊፍ ሐምዘቱል ወሰላም አይነበቡ ዛል ፈትሐ ቶሎ ወደ ኑን ነው የምንሸጋገረው ማለት ነው واذا النفو ፉ ብለን ደግሞ ፋ ضማ ወስኩናች እንስባታለን ሲን ضማ ቶሎ ወደ ዛይ እናሸጋግራለን ሲንና ዛይን ቶሎ ነው የምናያይዛቸው واذا النفوس زوجت نفوس سنن نطبق አድርገን ቆይት ካለ በኋላ ፉ ከዛ ሱዙ ቶሎ ብለን واذا النفوس زوجت زوجت ዋው ጥብቅ አድርገን ከሰርቅ ነው የምናነበው ታን ሱኩን ነው የምናነበው ተከታተሉ ልድገመው واذا النفوس زوجت በዚህ መልኩ እናነባለን አንቀጽ 8 ላይ واذا ذال ذالن ወዴት የምናሸጋግረው
ወደ ላም ሱኩን ቶሎ ወኢዘል አይባልም። ወኢዘል መውኡደቱ ሚም ፈትሐ ዋው ሱኩን ነች። መው ሚም ፈትሐ ዋው ሱኩን መው ሚም ፈትሐ ሱኩን መይ እያልን የሊን ፊደሎችን አልቀራንም ነበረ አደርሱ ታሚን ቃይደቱ ኑራንያ። ስለዚህ መው መይ በሚለው ቶሎ ቀላል አድርገን ነው የምናነበው። ወኢዘል መው አያችሁ አይደል? ወኢዘል መው ከዛ በኋላ ሐምዛ ضማ ከዛ ዋው ሰጊራ አለች በትንሽ የተጻፈችው ዋው እንድትለይ የምታደርግ ናት። ሐምዛ ضማን እንድትጎተት የምታደርግ ነች። ስለዚህ ወኢዘል መውኡ አያችሁ አይደል? ወኢዘል መውኡደቱ ወኢዘል መውኡደቱ ሱኢለት ታضማ ሲን ضማ ቶሎ ብለን ሱኢለት ቶሎ እናያይዘዋለን። ወኢዘል መውኡደቱ ሱኢለት ወኢዘል መውኡደቱ ሱኢለት በዚህ መልኩ እናነባዋለን ማለት ነው። ሌላው ቢአይ ዘንቢን ቁቲለት ቢአይ ቢ ከስራ ነች ሐምዛ ፈትሐ ያን ሸዳ ከሰረ ገን ምናነበው ቢአይ ዘንቢ ዛል ዘንቢን አንልም ዘንቢ ይቺ የምትመለከቷት ኑን ይቺ ኑን ፊደል ወደ ሚም የምትቀየር ስለሆነች ኑን ራክሴ ላይ ነው ሚምን የምናገኘው። ከኑን ራክሴ ላይ ከኑን ላይ ሚምን ካገኘን ኑን ሱኩኗ ወደ ሚም ሱኩን የምትቀየር መሆኑን የሚያመላክት ነው። ስለዚህ ዘም ነው የምንለው እንጂ ዘን አይሆንም ማለት ነው። ለምን ዛል ፈትሐ ቶሎ ወደ ሚም ነው የምንሸጋገረው ማለት ነው። ይህች ላም ይህች ኑን አናነባት። ማን የምትነበበው አሁን ይህችኛዋ ሚም ነች የምትነበበው ማለት ነው። طيب ስለዚህ በኑን ምትክ ማን የምትነበበው ሚም ሱኩናት የምትነበበው ዘንቢን ቁቲለት ስን ደግሞ ቢን የምትለዋ ድምፅ ወደ ቃፍ ስለምትሸሸግ ባከስራ ቃፍ ضማ ብቻ ነው የምናደርገው። ቃፍ ضማ ላይ ሲሆን ታዲያ ስንደርስ ትንሽ እናዜማለን። ቢአይ ዘንቢን ቁቲለት ያቸው ለቃፍ ላይ ሲደርስ ትንሽ አዝም ያለው ቢአይ ዘንቢን ቁቲለት ቢአይ ዘንቢን ቁቲለት በዚህ መልኩ እንለማመደው። ሌላው ወኢዘ ሱሑፉ ኑሽረት ወኢዘ ሱሑፍ የሚለው ጋር ዳል ፈትሐ ቶሎ ብለን ወደ ማን የምንሄደው ወደ ሷድ ነው የምንሸጋገረው። ለምን ሶስቱ ፊደሎች አሊፍ ሐምዘቱል ወስልና ላም አይነበቡም። ሷድን ስናጠብ በሷድ ሸዳ ውስጥ ወይም በሷድ ውስጥ ለአሊፍን አስከትላ የመጣችው ላም ስለምትገኝ ማለት ነው። ስለዚህ ሷድን ጥብቅ ካደረግን ላም አለች ማለት ነው። ሷድን ካላጠበቅን ግን ልክ አይደለንም ማለት ነው። ስለዚህ የሚሆነው ምንድነው? ዛል ፈትሐ ቶሎ ወደ ሷድ ضማ ሸዳ ነው የምንሄደው። ወኢዘ ሱሑፉ በዚህ መልኩ እናነበው። ሌላው አሱሑፉ ስንል ሐ ضማ ፋ ضማ ቶሎ ነው የምናያይዘው። ሷድ ሐፋ ቶሎ ነው የሚያያዙ የሚሳብ ነገር የለም። አንዳንዶቻችን ወኢዘ ሱሑፉ እንላለን። ሑፉ አይደለም ወኢዘ ሱሑፉ አያችሁ አይደል? ወኢዘ ሱሑፉ ወኢዘ ሱሑፉ ቶሎ ብለን እንደዚህ። ከዛ በኋላ ኑሽረት ፋ ضማ ኑን ضማ ቶሎ ብለን ኑሺ ሽን ከስራ ነች ራ ፈትሐ ትወፍራለች ታ በሱኩን ነው የምናቆመው። ሲነበብ አዳምጡ። ወኢዘ ሱሑፉ ኑሽረት ወኢዘ ሱሑፉ ኑሽረት አሁን ወኢዘ ሱሑ ብዬ አልሳብኩም። አው ደግሞ ወኢዘ ሱሑፉ ፉ ብዬ አልሳብኩም። አው ደግሞ ወኢዘ ሱሑፉ ብዬ ሷድን አልሳብኩም። ቶሎ ነው የሚያያዙት ነው። ሷድ ሐ ፋ ኑን ሺን ራ ቶሎ ምንም አይነት መሳቢያ ሳይገባባቸው ማለት ነው። ወይም ምንም አይነት ቆይታ ሳይደረግባቸው ወኢዘ ሱሑፉ ኑሽረት ወኢዘ ሱሑፉ ኑሽረት በዚህ መልኩ እናነባዋለን። አንቀጽ 11 ላይ ወኢዘ ሰማኡ ኩሽጠት ወኢዘ ሰማኡ የሚለው ጋር ዛል ፈትሐ አሁንም ወደ ሲን ሸደደ የምንሄደው አሊፍ ሐምዘቱል ወስል ላም አይነበቡም። ዛል ፈትሐ ሲን ሸዳ ወኢዘ እንደዚህ ማለት ነው። ሚም ፈትሐ አሊፍ መሳቢያ አለው። ይሄ እንደምትለው ምልክቱ አለ ሚም ፈትሐ ከዛ መሳቢያ ስላለው ማ በደንብ እንድንጎት ያደርጋል። ከዛ ሐምዛ ضማና ካፍ ضማ አለ። ወኢዘ ሰማኡ ኩሽጠት ወኢዘ ሰማኡ ኩሽጠት አይባልም። ብሎ የሚስብ ስለሌለ ቶሎ ወደ ካፍ ጋር ነው የምናያይዘው። ሐምዛ ضማን ወደ ካፍ ወኢዘ ሰማኡ ኩሽጠት ቋን ደግሞ ወፈር አድርገን የምናነበው ኩሺ ሺ ከስራ አድርገን ኩሽ ሳይሆን ኩሺ ኩሽጠት እንደዚህ ማለት ነው።
وإذا السماء كشطت وإذا السماء كشطت በዚህ መልኩ እናነባዋለን። አንቀጽ 12 ላይ وإذا الجحيم سعرت وإذا የሚለውም ጋር አሁን ዛልን ከላም ጋር የምናያይዘው አሪፍና ሀምዘቱል ወስል አይነበቡም። ወኢዘል ዛልን አደራ እዚህ ቦታ ላይ በጣም ብዙ ቦታዎች ላይ ዛል እያልን በየአንቀጹ አገኝተናል። ስለዚህ ዛልን ምላሳችንን ጫፉን ከላይኛው የፊት ጥርስ ጫፍ ጋር አጣምረን ነው የምናነበው፣ ወይም ደግሞ ልክ እንደ መንከስ አድርገን ወኢዘ ስንል እንደ መንከስ አድርገን እናነበዋለን። ወኢዘል ጀሒሙ ሐ ለመቀጠላለች መሳቢያ ያላት ሐ ከስራ ያሱኩን ሒ እንድታረጋለች። ሚም ضማቱ ለወደ ሲን እንሸጋግራለን። ወኢዘል ጀሒሙ ሱዒረት ስንል ደግሞ አይን ሸዳ ነች። ሱዒረት አይደለም። ሱዒረት ሱዒረት እያቸው አይደለ? በዚህ መልኩ አይንን ጥብቅ አድርገን ከሳ እናደርጋለን። ራ ፈትሐ ነች፣ ትወፍራለች። ታ በሱኩን ነው የምናቆመው። ሲነበብ አዳምጡ። ወኢዘል ጀሒሙ ሱዒረት ጀሒሙ ተብሎ ደግሞ ሚም አይጎተትም። ሚም ضማ ቶሎ ወደ ሲን ነው የምናሸጋግረው። ወኢዘል ጀሒሙ ሱዒረት ወኢዘል ጀሒሙ ሱዒረት በዚህ መልኩ እናነባለን ማለት ነው። አንቀጽ 13 ላይ ወኢዘል ጀነቱ ዛል ፈትሐ ወደ ላም ሱኩን ነው የምንሸጋገረው። ጀነቱ ስን ኑን ሸዳ ነች። ከዚህ በፊትም አይተናል። ኑንና ሚም ሸዳ ሆኖ ሲነበቡ አንፈጥንም፣ ጥብቅ አድርገንም እንቆያለንም። ወኢዘል ጀነ አያችሁ እንደዚህ የሚነበበው ወኢዘል ጀን ነው እንጂ ምነው ደግሞ ጀና አይደለም ብለን የምንቆየው ጀን ያዝ አድርገን ነው የምንቆየው። ወኢዘል ጀነቱ በዚህ መልኩ ይሆናል። ኡዝሊፈት ታ ضማ ዋው መሳቢያ አንጨምርም። ወኢዘል ጀነቱ ኡዝሊፈት ወኢዘል ጀነቱ ኡዝሊፈት ጀነቱ ብዬ ታ ضማ ቶሎ ወደ ሐምዛ ነው የምንሸጋገረው። طيب ታ በስኩን እናነባለን። ወኢዘል ጀነቱ ተብሎ አይጎተትምና ነው። ወኢዘል ጀነቱ ኡዝሊፈት በዚህ መልኩ ይነበባል። 14ኛው አንቀጽ ላይ ዓሊመት ዓ በደንብ ወጣ ማድረግ አለብን። ዓሊመት አይደለም ዓሊመት ከዛ በኋላ ነፍሱ የሚለው ጋር ፋን ረገድ ነው የምናደርገው። ፋን ስናነበው የላይኛው የፊት ለፊት ጥርስ ጫፍ አለ አይደለ? እሱን ከታችኛው የታችኛው ከንፈራችን አለ ውስጠኛውን እሱ ጋር ነው የምናያይዘው እንጂ የታችኛውን ከንፈር ነክሰን አይደለም። የላይኛው የፊት ጥርስ ጫፉን ከታችኛው ከንፈራችን ውስጠኛው ጋር ነው የምናጣምረው። እንደዚህ ነፍሱማ ከዛ ነፍሱን ስንል ተንዊን አለች አይደል? ነፍሱን ነበረች ግን ወደ ሚም ስለምትዋጥ ሚምን ማጥበቅ ብቻ የሚጠበቅበት ሲን ضማ ቶሎ ወደ ሚም ሸዳ ነፍሱማ አያቻ ሚም እና ኑን ሸዳ ሲሆኑ እንቆያል ብዬ የለ። ስለዚህ ነፍሱማ ከዛ እንደገና አሊፍ ላይ እንደምታዩት መሳቢያ ምልክት መጥቷል። ማ ብዬ እንደገና አስባለሁ አጥብቄ ቆየት ብዬ ነፍሱም ብዬ ቆየት እንዳልኩት ሁሉ ደግሞ ማ ብዬ ደግሞ ሌላ ተጨማሪ መሳቢያ አደርጋለሁ። ከዛ በኋላ አህضረት ብዬ እንደገና አነባለሁ። አህضረት ስንል ሐ ደመቅ እናደርጋለን። ضادን አህደረት አንልም። ضادን ወደ ዳል መቀየር የለብንም። ضاد በእርግጥ ከባድ ፊደል ነች፣ ለማውጣት የምታስቸግናት፣ ግን ከተለማመርና ደግሞ በጥሩ ሁኔታ ልናነባት እንችላለን። ስለዚህ አህضረት እንጂ አህደረት አው አህዶረት አይባልም። አህضረት ራን ወፈር አድርገን እናነባዋለን። ሲያዝ ተከታተሉ። ዓሊመት ነፍሱም ማ አሕضረት ደግሞአለሁ። ዓሊመት ነፍሱም ማ አሕضረት በዚህ መልኩ ይነበባል። 15ኛው አንቀጽ ላይ ፈላ አይባልም። ፋላም ከዛ እንደገና አሊፍ ላይ እንደምታዩት መሳቢያ አለ። ፈላ ጎተት እንድዲ አረጓል። ኡቅሲሙ ቃፍ ይነጥራ ኡቅሲሙ ሳይሆን ኡቅሲሙ ከዛ በኋላ ቢልኹነስ ሚም ضማ ቶሎ ወደ ባ ነው የምንሸጋገረው። ኡቅሲሙ ቢ ቶሎ ብለን ቢልኹነስ ባፈት ከስራ ቶሎ ወደ ላም ስኩን ቢልኹነስ ቢልሁነስ አይባልም። አው ቢልኩነስም አይባልም። ቢልኹ ቢልኹነስ ኑን ደግሞ ሸዳን የሆነችው ጠበቅ አድርገን ቆይት እንላለን። ቢልኹነስ
فلا أقسم بالخنس فلا أقسم بالخنس ደግመዋለሁ فلا أقسم ቶሎ ብለን فلا أقسم بالخنس በዚህ መልኩ በደንብ እየደጋገማችሁ አጥኑት ኢንሻአላህ አንዴ ላንብብላችሁና እናጠናቅቃለን أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إذا الشمس كورت وإذا النجوم انكدرت وإذا الجبال سيرت وإذا العشار عطلت وإذا الوحوش حشرت وإذا البحار سجرت وإذا النفوس زوجت وإذا الموءودة سئلت بأي ذنب قتلت وإذا الصحف نشرت وإذا السماء كشطت وإذا الجحيم سعرت وإذا الجنة أزلفت علمت نفس ما أحضرت فلا أقسم بالخنس ሱረቱ ተክዊር ከአንቀጽ 1 እስከ 15 ንባባቸው ይሄንን ይመስል ነበር ኢንሻአላህ እየደጋገማችሁ ለማጥናት ሞክሩ ጥሩ ቂራአትና ጥሩ ንባብ ይኖራችኋል ኢንሻአላህ በቋሚነት በያላችሁበት ሆናችሁ መቅራት መሳተፍ የምትፈልጉ በአልሙኒር ቁርአን አካዳሚ ተመዝግባችሁ መማር ትችላላችሁ ኢንሻአላህ በ0914 04 28 04 ላይ ወይም ስክሪን ላይ በሚገኘው ቁጥር እየደወላችሁ ወይም ደግሞ በዋትስአፕ አሊያም በቴሌግራም ጽፋችሁ መመዝገብ የምትችሉ መሆኑን ለማሳወቅ ፈልጋለሁ هذا والله أعلم والسلام عليكم ورحمة الله وبركاته